ዓለም ከተፈጠረች ጀምሮ ወንዶች ማንም ያልጻፈውን ምስጢራዊ ሕጎች ሲከተሉ ኖረዋል። ማንም አያስተምራቸውም፣ በመጽሐፍም አይገኙም። ግን በሆነ መንገድ እያንዳንዱ ወንድ በትክክል ይረዳቸዋል። በዚህ ቪዲዮ ውስጥ ወንዶች ብቻ በትክክል የሚረዱት 10 እጅግ አስቂኝና እውነተኛ እውነታዎች እናያለን። ቪዲዮውን ላይክ፣ ሰብስክራይብ እና ሼር በማድረግ ጀምሩ። ሕግ 1 ከማይታይ ጠላት ጋር የሚደረግ ውጊያ። ማንኛውም ወንድ መስታወት ላይ ሲያይ አሁን በድንገት ሌባ ቢመጣ እንዲህ ነው የሚያደርገው ብሎ ያስባል። 2 ቦክስ እንሰነዝራለን፣ ጭንቅላታችን እንወዘውዛለን። ከዛ እንደ ማይክ ታይሰን ኩራት ይሰማናል። በህይወታችን ተጣልተን ባናውቅም እንኳን በሀሳባችን ግን 500 ጊዜ አሸንፈን 0 ጊዜ ተሸንፈናል። ሕግ 2 የከባድ ዕቃ አጋርነት። መንገድ ላይ አንድ ወንድ ከባድ ዕቃ ተሸክሞ ስታየው ሳታውቀው በጭንቅላት አይዞ ወንድሜ ህመም ይሰማኛል የሚል ምልክት ትሰጠዋለህ። ምንም እንኳን ባይተዋወቁ ያ ስቃይና ጥረት ወንዶችን በአንድ መስመር ላይ ያቆማቸዋል። ሕግ 3 የሽንት ቤት መሸጋገሪያ ቀጠና። በህዝብ መጸዳጃ ቤቶች ውስጥ መሸጋገሪያ ቀጠና 5 መሸኛዎች ካሉ እና አንዱ ወንድ ቁጥር 1 ላይ ከቆመ አንተ ቁጥር 5 ላይ መሄድ አለብህ። ይህ መሰረታዊ ጂኦሜትር ነው። አይን ላይን አንገጣጠምም፣ ስለ አየር ሁኔታ አናወራም። ግድግዳውን እናያለን። በምድር ላይ ያለነው እኛ ብቻ እንደሆነን እናስባለን። ሌሎች ቦታዎች ክፍት እያሉ ከአንድ ወንድ ጎን ተጠግቶ መቆም እንደ ጦርነት አዋጅ ነው የሚቆጠረው። ሕግ 4 የሆነ ነገር ዘሎ መምታት። በበር እየተራመድክ ከሆነ እና የበሩ የላይኛው ክፍል በዘለያ የምትደርስበት ከሆነ መምታት አለብህ። ሱፍ ለብሰ ወይም ቢጃማ ምንም አይለውጠው። ዝለያችን ምን ያህል እንደሆነ መፈተሽ የተፈጥሮ ስሜታችን ነው። ሕግ 5 የመጨረሻ ቁራጭ ድርድር። ፒዛ እየበላችሁ ከሆነ ማንኛውም ወንድ ዝም ብሎ የመጨረሻውን ፒዛ አይወስድም። ያ የተከለከለ ነው። ይልቁንም ወደ ድርድር እንገባለን። ቢያንስ 2 ጊዜ ይህንን የምፈልግ አለ ብለህ መጠየቅ አለብህ። ሁሉም ሰው እየራበ ቢሆንም አልፈልግም ይላል። አንድ ሰው መስዋዕትነት ከፍሎ እንዳይባከን እስከበላት ድረስ ያቺ ቁራጭ ለ20 ደቂቃ ያህል በብርድ እየተሳቀቀች እዚያው ትቆያለች። ሕግ 6 የሪሞት ኮንትሮል ንግስና። ሪሞቱን የያዘው ሰው የሳሎኑ ንጉስ ነው። ቻናል እንዲቀይር አትጠይቀውም። ሌላ ፕሮግራም እንዲያሳይ ሀሳብ አታቀርብም። ንጉሱ ወደ ሽንት ቤት ከሄደ ለታማኝ ተተኪ ሪሞቱን ሊሰጥ ይችላል፣ ወይም ሶፋ ውስጥ ሊደብቀው ይችላል። ይህ ንግስና እንጂ ዲሞክራሲ አይደለም። ሕግ 7 አሁን የትም አይሄድም። በማንኛውም ዕቃ ማሰር ስራ ውስጥ ትልቁ ሕግ ዕቃውን አስረ ከጨረስክ በኋላ ገመዱን ወጥረ መምታትና አስማታዊ ቃላቱን መናገር አለብህ። አሁን የትም አይሄድም። ይህንን ካላልክ ያሰርከው ይፈታል። የስበት ሕግ ዕቃውን ይጥለዋል። ነገር ግን እነዚህ ቃላት ከተናገሩ ያ ዕቃ በመኪናው ላይ በወንድነት ሕግ ኃይል ታሽጓል። ሕግ 8 ሸቀጦችን በአንድ ጉዞ የመጨረስ ፈተና። ለአንድ ወንድ ከገበያ የመጡ ዕቃዎችን ከመኪና ወደ ቤት ለማስገባት 2 ጊዜ መመለስ የድክመት ምልክት ነው። 15 ፌስታሎችን ደማችን እስኪቆም ድረስ በጣቶቻችንን እንይዘዋለን። ወደ መኪናው 2 ጊዜ ከመመለስ ይልቅ የውሃ ካርቶንን በጥርሳችን ተሸክመን መሄድን እንመርጣለን። ይህ ስለ ምቾት ሳይሆን ስለ ኩራት ነው። ሕግ 9 እንግዳ ውድድሮች። ወንዶች ማንኛውንም ነገር ወደ ትልቅ ውድድር መለወጥ ይችላሉ። ማን ፈጥኖ መኪናው ጋር ይደርሳል፣ ማን ይህንን ድንጋይ ወርውሮ ያንን ዛፍ ይመታል ይባባላሉ። ጓደኛሞች አንድ ላይ ሲራመዱ እንኳን ያ ቀይ መኪና ሳያልፈን ያንን ምሰሶ ቀድመ አትነካም የሚል ውርርድ ያደርጋሉ። ሽልማት የለውም፣ ዋንጫ የለውም። ለ5 ደቂቃ ያህል ከጓደኛ በ1% የተሻልክ መሆንን የሚሰጠው የዘላለም ክብር ብቻ ነው ያለው። ሕግ 10 የመካኒክነት መንፈስ ሲወርድብን። የሆነ ነገር መስራት ሲያቆም ወንዶች በድንገት ባለሙያ ይሆናሉ። መኪና አልነሳ ካለ
ኮፈኑ ይከፈት እንጂ መፍትሄው አይጠፋም። ልክ እንደ ፕሮፌሽናል መካኒክ ሞተሩን በትኩረት ይመለከታል። በእውነቱ ምን እንደተበላሸ አያውቅም፣ ግን ያ የፍተሻ ሂደት መደረግ አለበት። ከዛ ያ የተለመደው እርምጃ ይመጣል። እቃውን 2 ጊዜ ይመታውና አዎ ችግሩን ምን እንደሆነ አውቃለሁ ይላል። ግን ችግሩ በፍጹም አያውቀውም። እያንዳንዱ ወንድ ለ30 ሰከንድ ማሽንን በትኩረት መመልከት የኢንጂነሪንግ ጥበብን እንደሚሰጥ ያምናል። ወንድ መሆን በእውነት ትርምስ ነው። የዘፈቀደ ውድድሮችን ያለ ምክንያት የሚመጣ በራስ መተማመንና ምንጩ የማይታወቅ ቁስል ድብልቅ ነው። ግን በሆነ መንገድ በዓለም ላይ ያሉ እያንዳንዱ ወንድ እነዚህን ሁኔታዎች በትክክል ይረዳሉ። እናም በመጨረሻ ሰብስክራይብ እና ላይክ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እንገናኝ። እስከዛ ሰላም ሁኑ።